ከዛ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው በአበሻ፣ ሃይማኖት ሴንሲቲቭ ነው። ሀያል አንተ ሀያል ደጉ መልአክ ገብርኤል አዛን ዓለም መስኪን ልትነጋ ምድር። ሰላም ውድ የተከበራችሁና የተወደዳችሁ ቤተሰቦች፣ ሰሞንኛ ወቅታዊ አዳዲስ ጉዳዮችን ይዤላችሁ መጥቻለሁ። ሰሞኑን ጉዞ ወደ ኦርቶዶክስ እንደቀጠለ ነው። ሁላችሁ ቤተሰቦች ገብታችሁ ኮሜንት ላይ እስኪ እልልልል እንኳን ወደ ኦርቶዶክስ ተዋህዶ ተቀላቀላችሁ በሉልኝ። ወደ ቪዲዮ። እኔ አይኔ ቢበራ ማየት የምፈልገው ነው የድንግል ማርያም ምስል። ለምንዋ ወርቅ ነው፣ ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት። እሺ የተከበራችሁና የተወደዳችሁ ቤተሰቦች ይሄንን ቻናል ላይክ አድርጋችሁ መጀመራችሁን እንዳትዘነጉ። ወደ ቪዲዮ። ከዛ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው በአበሻ፣ ሃይማኖት ሴንሲቲቭ። ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ደውጫለሁ። አበላ ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው። ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ምድረ የጠንቋይ ልጅ ተብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ። ዘፈን ይቻላል፣ በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣኸኝ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረክ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አድርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርግ እንዲያታርግ፣ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር፣ አትጠጣ ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ ይመቻችሁ እስልምና፣ እኔ ግን በቃኝ፣ እስልምና በቃኝ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። 7 ሴት ይዘት የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። የወንጌል ዘመን ነው ዘመኑ፣ የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ you cannot። እሺ ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚ ነገር ነው የሰውዬ የሚያወራው። ሴንሲቲቭ የሆኑ ነገሮችን ነው ምናከው እያለ ነው። አንዴ ሃይማኖት አንዴ ዘር ነው ምናከው እያለ ነው። በጣም ነው የሚገርመው። እሱ እዛ ተቀምጦ ብዙ ሰዎችን አበጣብጧል፣ አስለቅሷል፣ አሳስሯል። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ተሰጡበታላችሁ? እኔ በበኩሌ በአፉ የሚጸዳዳ ሰው ነው ብያለሁ። እናንተስ ምን ትላላችሁ? ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ
መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ? ጾሙሳ በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። እሺ ፋሚሊዎች እንደሰማችሁት ነው። በስተመጨረሻ እውነቱን ተናግሯል። ኦርቶዶክስ ተዋሕዶ ለስጋ አትመችም፣ ለነፍስ ነው የምትመቸው። ብዙ ጊዜ ስግደት ነው፣ ብዙ ጊዜ ጾም ነው፣ ጸሎት ነውና ያው ለስጋ አልተመቻቸውም። ለዛ ነው እንደሰማችሁት ነው። በዚህ ጉዳይ ላይ ምን አይነት ሐሳብ ነው አስተላልፋችሁ? ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን። ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይሄ ትልቅ ውሳኔ ነው። አዎ ከመጽሐፍ ቅዱስ መስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው የምፈልገው። ስለ ኢየሱስ ከመጽሐፍ ቅዱስ ውጪ ከምንም ልሰማ አትችልም። ሃሌሉያ ጌታ ነው። በደንብ ነው። ቀጥል የእግዚአብሔር ሰው እንደው ፈለገ ስበቀን ደስ ነው የሚለኝ ጸጥ ብዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት ጣልቃ አልገባም። ሚዩት አደርጋለሁ ከፈለገ። ምስክር በእውነት ስለ ጌታ ኢየሱስ ብቻ አውራ፣ ሁሉም ይማር፣ እኛም እንሰማለን። አመስግነን ነው የምንወጣው። ሀሳብም አንሰጥም። ኦኬ እንወራለን። ስለ ክርስቶስ እንወራለን። ችግር ስለ ቅዱሳን እንወራ። ድምዬ ሰምተሃል አይደል? አሁን ስለ ጌታ ኢየሱስ ብቻ ትነግረናለህ ብዬዋለሁ። ፈሌ የእግዚአብሔር ሰው እኔ ሚዩት አድርጌ እሰማለሁ፣ እንዳልክም ይሰማል። ኤርሚሻም ደግሞ ሀሳብ የሚሰጠው ካለ ስለ ጌታ ኢየሱስ ክርስቶስ ብቻ ሼር አድርጋችሁን ሰምተን እንወጣለን። 5 ወይ 10 ደቂቃ አውሩና እንወጣለን። ፈለገ አትናቴዎስም መንፈስ ቅዱስ ያሳሰበው እውነተኛው የእግዚአብሔር መንፈስ ቅዱስ ያሳሰበውን ነገር በአጠቃላይ ያቀብልሃል። ያንን ነገር ደግሞ በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው። ግን ፈለገ ግን መንፈስ ቅዱስ የኢየሱስ ያው ምስክር ነው አለ። መንፈስ ቅዱስ ከኢየሱስ ውጭ ለሰዎች የሚያብራራው የሰማይ ፕሮግራም አለ። እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርዳ ባርቻ ጥሩ ነው ሀሳባችሁ። እሺ አንዴ እኔ ስሙኝ እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድን ነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። እንዳልክ በጣም የምንወድ እስካትን በጣም የምንወድ ፈለገኛ አንተውና ስለ ኢየሱስ እሺ፣ ተወዳጅ ወንድማችን እንዳለ ተወዳጅ ወንድማችን እስካት እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም የምንወዳችሁ እና አንድ እንድታውቁ የሚፈልገው ትልቁ ነገር ምንድነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አዛደራጅ ሳትሆን የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህም ደግሞ ፕሮቴስታንቶች ምሳሌዎች ናቸው። ነቢይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ወጡ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ትግባ
ፕሮቴስታንት ዘለፋ አይደለም እኮ የተናገርኩት እኮ። በቃ አንተ አሁን ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲሻን አይደለሁም እንዳል ኢየሱስ። አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት ፈለገ ልናገር። እኔ በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ በል። ይህንን ነው ስሜቴ ከሆናችሁ መቀጠል ነው። አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እሺ የተከበራችሁና የተወደዳችሁ ቤተሰቦች ከዚህ ክርክር ምን ተረዳህ ብትሉኝ እኔ ከፈለገ እርጋታን ከእንዳልክ ደግሞ መቅበዥበዥን ነው። ታዲያ በቅርቡ እንዳልክ ዘነበ ጉዞ ወደ ኦርቶዶክስ የሚባሉ ዜናዎችን እንሰማለን ብዬ ተስፋ አድርጋለሁ። እግዚአብሔር አምላክ ልቦናውን ይመልስለታል። እንደዚህ እንደተከራከረ አይቀርም። እስኪ ቤተሰቦች ያላችሁን ሀሳብና አስተያየት ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። አንዳንድ ችግርን እኮ ለቤተሰብ ብትነግሩት አይገባውም። ማንም ሰው ማየው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። አንቺ ጥጋብ ነው ማንም ማይረዳቸው ሰዎች ቢያለቅሱ አይሰሙ፣ ቢያወሩ አይደመጡ። ሁሉ ጀጅ የሚያረጋቸው ዙሪያቸው ያለው ዙሪያ ገባቸው ፈራጅ የሆኑ ሰዎች ብዙ ናቸው። ከነዚህ ሁሉ ነጥሎ ሳታወሪው የሚገባው ሳትነግረው የሚሰማ ያለበትን ሁኔታ የሚያክ የምታየውን ያየ የሰማኸውን የምትሰማ እልፍኝህ ይጠብቃል። እልፍኛህ አደባባይ ላይ እልፍኛችሁ ውስጥ እናንተና የሱ ቦታ ላይ ተጠንቀቁ። እነሱ ነው እየገፈተሩ ሰዎችን ጉድጓድ ይከተሉ። በርከክ ስትይ ፈጣሪሽ ባልሽ ነው ይላል። የማይሞተው ወዳጅሽ አጠገብሽ ቆሟል። ለዘላለም አምባሽ አብሮሽ የሚኖረው የማይከዳሽ የሚወድሽ የሚሳሳልሽ የሚራራልሽ ካንቺ ጋር ሁሉ ጊዜ መሆን የማይታክተው የሚፈልግሽ ህይወቱን አሳልፎ የሚሰጥሽ። ይሄንን አይተሽ ተነስተሽ በ70 ኪሎ ሰውዬ ራሴን አጠፋለሁ አትይ። ይሄ መዛባት ነው። በረኪና ጠጣለሁ አትይ። በረኪና ጋር የሚወስድሽ ይሄ ሲጠፋ። እልፍኝ ስትዘጉ ዋናውን ታገኙታላችሁ። እልፍኝ ስትዘጉ ባለቤታችሁን ታገኙታላችሁ። ለምን እንደፈጠራችሁ ታገኛላችሁ። ያልሰጣችሁ ላይ ጠይቃችሁ ግራ አትጋቡ። የእናንተ ጌታ ይጠብቃችሁ። መቅደሱ ውስጥ ቁጭ ብሎ ናፍቆ እስራኤልን ለመታደግ ህዝብ መረን ሲሆን ምናምንቴ ሰዎች ሲበዙ ሀገሩ ሲበላሽ መቅደሱ ክፍት ሲል ባለጌ አገልጋዮች ተፈጥረው ርስቱ ድዱ ሲያራክሱት እግዚአብሔር መቅደሱ ሰው ይጠብቃል። እያለ ሳሚ ገባ ውስጥ አየው። ፊቱ መጣ፣ መብራት አልጠፋ። መቅደሱ ሳሙኤል አለው ብድግ ብሎ ሮጠበት። አሁንም ሳሙኤል አለው ብድግ እያለ ሮጠ። ፋይናሊ ኤሊ እግዚአብሔር እንደጠራው አወቀ። ይላል ሂድና እነሆኝ ይሰማህ ባሪያ ተናገር በላል። ይሰማሃል። በነገራችን ላይ ቤተሰቦች ኢትዮጵያ ውስጥ ካሉ ፓስተሮች ከሁሉም የተረጋጋ ሰውና የተሻለ ምክርን የሚመክር በጣም ደስ የሚለኝ አነጋገሮቹ ደስ የሚል ብዙ ባለዳሮችን ትዳራቸው ፈርሶ ትዳራቸው እንዲመልሱ አርጓቸዋልና ፓስተር ቸረን በጣም ነው የሚመቸኝ። ንግግሮቹ በጣም ነው የሚመቸኝ። ከሃይማኖታዊ ወሬ ባለፈ ዓለማዊ ወሬዎቹም እጅግ በጣም ደስ ይላሉ። ታዲያ እናንተስ ምን አይነት ሐሳብና አስተያየት አላችሁ? ቤተሰቦች ፍቅራችሁን አሳዩ። ላይክ እና ሰብስክራይብ ማድረጋችሁን ቀጥሉበት። ወደ ኔክስት ቪዲዮ። ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያንን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን። ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስትል ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርብልኝ። አንዳንዴ በመኪና እያለፍኩኝ በቃ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ
የሚለው ሁሉ እጣኑ ምን ሆነ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው፣ ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከን አታወጣላትም። ስርዓቷ በጣም 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 ነው የሚስማማኝ። እኔ የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው። መልካሞች ናቸው። ጥሩዎች ናቸው። እዚህ ላይ ደግሞ ኢየሱስ ክርስቶስን በነገራችን ላይ ቤተሰቦች በቅርብ ጉዞ ወደ ኦርቶዶክስ ተቀላቅሏል ከሚባሉ ፓስተሮች አንዱ ማነው? ሶፊ ነው። በጣም ብዙ ጊዜ ስለ ኦርቶዶክስ ተዋህዶ ደስ የሚል አነጋገር ነው የሚናገረውና ምናልባት አንድ ቀን እሱም ሚስጥሩ ይገባል ተስፋ አድርጋለሁ። ወደ ኔክስት ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል። ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምርት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የእነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሳህን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተክርስቲያን በታች ነው። ቤተክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት ማሞክረት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም
ሊያደክም ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ አባታችን አባ ገብረ ኪዳን ብዙ ጊዜ እኛ ወጣቶችን ነው የሚመክሩትና አባታችን የመከሩን ምክር ያስተማሩን ትምህርት በልባችን ላይ ይኑር። ለአባታችን ረጅም እድሜና ጤና ተመኘሁላቸው። እስኪ ወደ ኔክስት ቪዲዮ አዛን ዓለም እስኪል ልትነጋ ምድር ልሂድ ሸመን እንደፈልሳ በርባቡር በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር ሸመን እንደፈል ሰው አዶ ያለበት እስላም ክርስቲያኑ። እሺ ቤተሰቦች እንዳያችሁት ነው። ይሄንን ቪዲዮ ዋንትያ ወደ ኦርቶዶክስ ተዋህዶ ተቀላቅላ ሳይሆን ቲክቶክ ላይ ለቀቀችው ቪዲዮ ነውና ተቆርጦ የወጣ ቪዲዮ ነው። ሁላችንም እንዳየነው ማለትም እንዳልክም ቀይደር ተጠመቀ ኦርቶዶክስ ሆኗል እየተባለ ያለው ወሬ ከእውነት የራቀ ውሸት ነው። እንዳልክ በቀድሞ ህይወቱ ያኔ ኦርቶዶክስ ያለ ዲያቆን ያለ የተነሳው ፎቶ ነውና ይሄ እውነቱን ልነግራችሁ ፈልጋለሁ። ቤተሰቦች ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከጎኔ እየሆናችሁ አበረታቱኝ። ይሄንን ቻናል እናሳድገው። ይመቻችሁ። ባይ